የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል ከዚህ በኋላ እርስ በርሳችሁ የተማማራችሁ ወደፊት መሄድ ትችላላችሁ ከየክልሉ ማስገብቻለሁ ሞክሬያለሁ ከያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ ተጠሪዎች አሉ ለዛ ነው ከዛ አንፃር ነውና ታይም የለም ስራ አለ ልጆች አሉ በዛ ላይ ደግሞ እንትን አለ ያው የራሳችን ታይም አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው በፊት አሁን ታይም ነበረኝ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው እና ከዛ አንፃር ነው ሲመቸኝ ግን እመጣለሁ ያቀመኝ ያክል ሞከራለሁ ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው ከዛ አንፃር ነው አብሽሩ አለው በተቻለኝ አቅም ለመምጣት ሞከራለሁ እንዳልኩ ነው ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንፃር ከትምህርቱ ኳሊቲው አንፃር ነው እያወራለሁት እና ከዛ አንፃር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው አብዛኛው ሰው ሊትራል እንደውም ያለ ሚዲያ ማይጠቀም ለማለት ይቻላል እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍ ኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀመ የሚገባው ወይም ደግሞ ሊቆም መቆም ያሌለበት ማለት ይሄኛው ነው እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንተንኩ ሚዲያ ነው እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው አብዱከሪምዬ ማለት አሁን በቀን መግባት አልችልም እንዳው ነው አይደለም አልችልም በቀን መግባት ስራ ነኝ ያለሁት ረጅም ሰዓት ስራ ላይ ነው ማሳለፈው ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረኩኝ በኢትዮጵያ ዩኒቨርሲቲ ውስጥ ላይ ያሉትን መስራት ፈልጋለሁ ከዛ አንፃር ነው እና በፊት እኮ 5 ነበር የምናደርገው 5 ዙር ነው በአንዴ ስናካሄድ የነበረው 19ኛ ዙር የደረሰው በዛ ነው አንያ ታይምም አለ ስኬጁል አለ በጣም እንትን አለ ስንሰራ የነበረው ማለት ነው እንትን ነው አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር አጥራት መጣ ቀደም ብዬ ነው ከሁለት ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ ስራ በጣም ቢዚ ሆናለሁ ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ የተጠፋለ እንደው እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት ይሄ አሁን ቴሌግራም የምትለው ከፌስቡክ የምትለው ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው ነው ልክ እንደ ቢላዋ ማለት ነው ቢላዋ ከብረት ነው የሚሰራው ብረትን አውጥተን ቢላዋ አድርገን ሽንኩርትን ከትፈበታለን ማጨድ ሰርተን እናድበታለን ነገር ግን ብረት ደግሞ ጭዌ ሰርተን ሰውን ደግሞ እንጎዳበታለን እንዳጠቃቀማችን ነው ራሱ እንትን ነው ልክ እንደ ድማሚትን እንደሰራው ማለት ነው ኖቤል ሲድናይ ነው አይተኮነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት የሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ በአመት ይሸለሙልኝ በዚህ ብር አለ አጠቃቀምን ነው ምንነው ቲክቶክ አጠቃቀማችን ነው በጣም አደገኛ ፕላትፎርም ነው በአሁን ሰዓት ላይ ማለት ነው ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም ለማንም መተው የምንችለው ፕላትፎርም አይደለም ተተወ ማለት ብዙ ነገር ነው የሚጎዳው ኡማው ጀማው እንዳለ ይጎዳል ስለዚህ በተቻለ አቅም እናንተም ተጠናከሩ አትጥፋ አንተም ቤት ለመክፈት ሞክር በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው በርቱ እንግዲህ እናንተ ናችሁ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ ከዚህ በኋላ እየቀነስኩኝ ነው የምመጣው ለምን የፋሚሊ ሪስፖንሲቢሊቲ አለ ገብቷል ነገሮች እንደምትጠብቀው ላይሆኑ ይችላሉ የልጅ ፍላጎት አለ ልጅ ጊዜ ይፈልጋል ማስጠናት አለብህ ፎሎ አፕ ማድረግ አለብህ አብረ ዋና ቦታ መሄድ አለብህ አብረ ኳስ ግጥሚያ ሊኖራቸው ይችላል ብዙ ነገሮች እንትናል እና አብሽሩ ተጠናከሩ
በተቻለ አቅም አላህ ጊዜያችሁን እንዲባርክላችሁ አልባሌ ቦታ አትዋሉ። የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ። ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ። በተቻለ አቅም ማለት ነው። እንደዚህ አይነት ቦታ ከሚሉ ሰዎችም ወይም ራቁ ራሱ ማለት ነው። ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ። ለኩፋሮችን በኩፋሮች እናንተን መምቻ ልምጭ አይሆኑ፣ ልምጭ አትሁኑ። አታስገርፉ፣ አታስተኩሱ ሳታቆትም ማለት ነው። ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም። ራሱ በተቻለ አቅም ማለት ነው እንደዛ ዱላ ታቀብሉ ለማለት ፈልጌ ነው። በሌላ አባባል ዱላ ታቀብሉ። በተቻለ አቅም ጥንቃቄ አድርጉ። በቃ አለቀ። ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ። ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል። ግዴታ አይደለም አንድ ላይ መስራት። ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱል ከሪም ጋር መስራት ካለብኝ ሰራለሁ። ግን አብዱል ከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነውና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ እያምናለሁ። ይሄ ነው። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምንም አንድ ብሌን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት እንደሆንኩኝ አላውቅም ራሱ። አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አይ ቻለን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት አብዱል ከሪም? ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ ተፋሉ አልኩኝ እንዴ? ከስር የኢሜጅ ልካሉ የለቅሶ ኢሜጅ። እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማኝ ምን ግራ ገብቶ ሌላ ሐሳብ ውስጥ ገባሁ። እንዴ ነገር አለ እንዴ ተፋሉ አልኩኝ እንዴ? ከቲክቶክ እኔ ራሴ እንደ እንትን እየሰማሁ ነው ኡስታዝ። እንደ ቆይ ባስተቋሚ ቆይ አንድ ሰው አንተም ትርጉም ችግር ስላለበት አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነኝ እስቲ መክሊት ነኝ። እኔ ልትርጉም አይ አንተ አይደለም። አንተ አንድ አይነት ናችሁ። አንተ አብዱል ከሪምና ታች ያላችሁት አንድ አይነት ናችሁ ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉሙልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው? ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላችሁ አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም አውርቼ እወጣለሁ አልኩኝ። እንደዛ ማለት ተጣፋለሁ ማለት ነው ትርጉሙ ማሂ? ኧረ አይደለም እንዴ በሳምንት ትመጣለህ፣ በመሃል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም እኔ። በመኛ ተሰምተው እንደሆነ አላውቅም። በቃ እንደዛ እንትን ስራ ለስራ ልጆቼን አላብላ አላጠጣ ማሂ። ኧረ ግድ እኮ ነው እንዴ ላይ እንግዲህ ተመልክ አብዱል ከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማህ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎቱ አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ ጊዜ ሲኖረኝ። ለመናገር እኔ እኮ በጣም ፍላጎቱ አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ እኔም ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማን አላህ Subhanahu Wa Ta'ala የበለጠ የቲክቶክንም አላህ ስራንም አላህ አስተካክሎልህ ጊዜን እንደማቋቅቶልህ ከዚህ በላይ
ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። አጠፋብን መብሽር አረ እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ። ግን ስመጣ በሳምንት አንዴ እመጣለሁ፣ ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር ሞዶ ፕላትፎርም ነው። ብዙ ነገር የተማርኩበት ነው፣ ብዙ ነገር ያወቅኩበት ነው፣ ብዙ ጥያቄዎችን ያስተናገርኩበት ቦታ ስለሆነ ምንም እንትን የሚለው ነገር የለም። በርቱ፣ ተበራቱ እናንተ ለማለፍ በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል፣ ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዙ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር ከተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በአላህ እንደዛ አትበሉኝ። የዛሬ በጣም ይከብዳል። እኔ እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶችን ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ ኢንሻአላህ። አላህ ነፍስን ከጥፋት በላይ አናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እንዴ ስለምን ሀሳብ ማስቀየር ነው ኡስታዝ ጀማል የሚወራው? ሲጀምር ሀሳብ እኮ የለም እንዴ እኔ አሁን የሰማሁትን እንዲሁ ኖርማል አድርጌ አጀስት ለጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ስሰማ ማለት ነው ሰማሁ። አይ የዚህ እንዲሁን የማይችል ነገር እንዴ ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ፣ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሄድ፣ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሄድ፣ እንደዚህ ኡስታዝ ወይ ትምህርት ቤት ሄድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ ያስተምርበት ካሄድ ሲምፕል አንሰር ማለት ነው። አንዴ የለም የሚባል ነገር አለ እንዴ? ይሄ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንዴት እንደተረዳችሁት አላውቅም። አይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነ ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ምንም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል እና ጥርት ባለ መልኩ ያን ኳሊቲ እና እያጣራ አንድ ሰው ብሎ ትምህርት ቤት ሊኖር ይችላል። ኮምፓራቲቭ ላይ ኤክስፒሪየንስ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው አፕዴት አድርጌዋለሁ። በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም፣ አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻአላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 አመት እና 4 አመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸው በአዲስ መልኩ አዋቅረናል ራሱ ማለት ነውና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻአላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻአላህ በርቱ፣ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለውን ነገር በደንብ እንትን ብሏልና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። ይሄ እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 አመት 5 አመት በነበረን ቆይተን
አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት። ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው ከመሰረት ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው በርና መስኮቱ ምንም የሚያምረው ማለት ነውና የሚያምረውን ነገር ደግሞ ራሳችሁ ደግሞ ማዳበር ትችላላችሁ እያስባለሁ። ኢንሻአላህ ጎበዞች ናችሁ። ዩኒቨርሲቲ ላይ ይቀጥላል ነው አፕዴት የተደረገውን አፕዴት እና ይሄ በእነሱ ላይ ይሄ በመጠነሱ በማዳን ስር ተደርጎ በጣም ሞር አድቫንስ የሆነውን ነገር እነሱ ጋር የሆነውን ነገር ግን እዚህም እዛም ለማስተማር አይችልም። የነበሩ ተማሪዎች አይ ቲንክ የሚደረግ አላውቅም ወይ አንድ ሰው እንዲማር አድርጎ ጋር ተቀላቅሎ እሱ እንዲያስተምር እናደርጋለን። ወጣ ያለ እንትን ያላችሁ ልጆች ማለት ነውና ኢንሻአላህ እንትኖች እኮ አሉ ግን ጽሁፎችም ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት ነው የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የሚመጣው። እሑድ ነው ፕሮግራማችን የሚሆነው። ይሄ ፕሮግራም ይቀጥላል ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን፣ የዛ ሰዎች አላህ ያድርገን። ሃኒ ወይ ምንድነው ሙሰለምቴ ነሽ? ሙስሊም ነሽ? ማናት ሃኒ? አይደለም ረሳኸኛ? እሺ አብሶ ስለሚመጣ ነው። አፉ በይኝ። ሙስሊም ነሽ ወይስ ሰለም? ኦርቶዶክስ ነኝ። አሃ ኦኬ እሺ ይቅርታ። አልሰለምሽም? አልሰለምኩም። ኦኬ እሺ ጥሩ። እኔማ አትጥፋ ለኛም ጫፉን ያስያዝከን አንተ ነህ። ፍጥሮ አምልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃሃል። እንግዲህ ያላ ከዚህ በኋላ ካላ ጋር የምጨርሱት ነገር ነው። ሁጃ ቆሞብሻል። የሚበጀውን ከሚፋጀው ለይተሻል። ከዚህ በኋላ ካላ ጋር የምጨርሽው ነው። ሂዳያ ባላህ እጅ ነው። እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን። ላንቺ መልእክቱን አድርሰናል። ከዚህ በሳት ሰዎች አይጫወቱም እያወቁ የሆነ ያልገባቸው ነገር አለ ወይ ካላ ጋር ያልጨረሱት ነገር አለ። የማን ልብ ነው የለሰለሰው የማን ልብ ነው የሻከረው የሚለውን ነገር አላህ ብቻ ነው የሚያውቀው። ገብቶሻል? እኛ ሪሳላውን እናደርሳለን። ከጥሩ ወዳጅነት ይኖረናል። ጥሩ ወዳጅነት፣ ጥሩ ውርብትና፣ ጥሩ ኢትዮጵያዊነት ለመሆን እንጥራለን። ሌላው ከአላህ ጋር የሚያልቅ ነገር ነው። እሺ አብሽሪ። እሺ እዚህ ጋር እንለያይ። የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ? ዌብሳይታችሁ ማለት ምን እንደሚለው ማወቅ ፈልጌ ነው። አዎ አለን፣ ዌብሳይት አለን፣ አፕሊኬሽን አለን፣ ቴሌግራም ቻናል አለን፣ ፌስቡክ ግሩፕ አለን፣ ሁሉ ነገር አለን። እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ። እንዴት ነው የምናገኘው? ማለት ምን ብዬ ብጽፍ? ቴሌግራም ላይ አስቀምጥላችኋለሁ። ዌብሳይቱንም አፕሊኬሽኑን አስቀምጥላችኋለሁ። ቴሌግራም ላይ አስቀምጣለሁ። አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ። ቴሌግራም ላይ ግቢና ጆይን አድርገን ወይ ሰው ይልክልሻል በውስጥ መስመር ሊንኩን። ኦኬ መልካም። እሺ በቃ እንደዛ አድርጊ። ፎሎ አድርጉኝ። ያጀማ አካውንቴ አሳድጉት፣ ይጠቅማል። በሳምንት አንዴ ብመጣ አስተምርበታለሁ። ማንሰንት በሉት አብዱልከሪምን
እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው ተጠቀማላችሁ። ወንድም አብዱልከሪምን፣ ይሳቅን፣ ኡስታዝ ጀማልን፣ አሚርን ፎሎ አድርጓቸው። እሺ ጠይቂ። ማለት ምን አለ መሰለው ወይ ድጊ የመዳን መንገድ አሁን ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ህይወት የምናገኘው በነብዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ህይወት ነው የምናገኘው፣ ህይወት ከአምላክ ጋር የምናገኘው ህይወት። እስቲ አስተምሪኝ እሱን ነገር። የዘላለም ህይወት አንድ ሰው ለማግኘት ምንድነው? የዘላለም ህይወት ምንድነው ራሱ? ንገሪኝ። እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። ማይ ምንድነው የዘላለም ህይወት ነው ያይጠየኩሽ? የዘላለም ህይወት ምንድነው? የዘላለም ሞት ምንድነው? እሱን ነው ማወቅ የፈለኩት። ምክንያቱም የእናንተ መረዳት ስለምፈልግ። የዘላለም ሞት ምንድነው? የዘላለም ህይወት ምንድነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ህይወት ነው። ህይወት ያ የምናገኛት ህይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ህይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ህይወት የሰው? በሚቀጥለው ዓለም። ስለዚህ የዘላለም ህይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ እኛ መጽሐፍ ላይ እኮ ምንድነው ማለት የዘላለም ህይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድነው የሚለው? የዘላለም ህይወት ይሰጣቸው ዘንድ ልጅን አክብረዋል። የላከውንና የተላከውን ማለት ነው ማወቅ አይደለ? የላከውን ስናውቅ የዘላለም ህይወት እናገኛለን። ዮሐንስ ወንጌል 17:3 ላይ 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረውን ተሰጠኝ፣ ትእዛዙም የዘላለም ህይወት እንደሆነች አውቃለሁ አለ አይደል? ታላቅና ከፍተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነው። አንድ አምላክ ነውና አንድ አምላክ ነውና የሚል ነው አለ። ስለዚህ ከዛ አንፃር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ህይወት አለ ብለን እናምናለን። የዘላለም ህይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ህይወት ያገኛል ማለት ነው። የዘላለም ህይወት ተቃራኒ ምንድነው? የዘላለም ህይወት ተቃራኒ ምንድነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ህይወት ምንድነው? የት መተን እናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ህይወት ሀገር ናት አለ። የዘላለም ህይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ህይወት ሰዎች ያገኛሉ። እውነት ነው። የዘላለም ህይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይሄን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ህይወት ያገኛል ማለት ነው። ከዛ አንፃር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ህይወት አላህ በቁርአን ውስጥ ራሱ የምንበታቀያለሽ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዶች መቀመጫ በእርግጥ በምንድን ነው አለ? የካህዶች መጽሐፍ በእርግጥ በሲጂን ውስጥ ነው ይላል። ሲጂን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት
ወህይ ፕሪዝን የሚባል አለ። እንጦርጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ። አራለ አቃለሁ። እሱ ማለት ነው። በእኛ ሲጂን ይባላል። ራሱ ሲጂን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል? አብራር የሚባሉት አብራር ማለት ኖብል ማለት ንዑዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው። እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ሱፕሪም እዛ ውስጥ የሚኖሩት። አዎ ከዛ በኋላ ነው እዛ ውስጥ ምን ያገኛሉ? ሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንን የሚያገኙት በምንድነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። የበተዋል ፋርካን ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሳኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወልቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በማይበት ጊዜ ከአዲው ዋምኞት የምነው አፈር በሆንኩኝ በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋምኞት እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አናም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኝ። አሁን ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? አራ እንቻላቅም ሰማይ መስል ልገመልሽ፣ ያዙት፣ ሁላችሁም ያዙት። እስኪድገም ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸው። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሷ ውስጥ ሞት አይቀምሱም ማለት አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም ማለት። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ሊባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም ማለት እነሱ የሚሞቱ አይደሉም ማለት። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው ይመጣው፣ ግን የሚሞቱ አይደሉም ማለት። ገባሽ ማይ? አይበቃንም ለዛሬው? አመሰግናለሁ። ይበቃናል እንግዲህ። ለናደሩ ጨርሻለሁ። ማክሌት ያቀለ ወይ አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አልተሰማ አቤት እያልኩኝ አልሰማሁም ነበር። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና እንትን በሉ ማለት ነው። አብዱከሪም ትችላለህ ወይ አሚር? ከሁለት አንዳችሁ። እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ የኔ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንፃር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ለኪብዛ ኡስታዝዬ። ጀግና ልጆች አሉ፣ ይሳቅም፣ ጀማልም፣ አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ ጋር የሚመልሱልን ጀግና ልጆች አሉ። ለእናንተም ለኔም አለው አይዛ አብሽሪ አለው አለው በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ ኢንሻአላህ። ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ። በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማት ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ፣ ጊዜ ባይባው የምትጠቀምበት ያርግ። ጀግና ነህ። አላህ ከዚህ በላይ ደግሞ ጀግንነቱን ብቃቱን ይስጥህ።
ብዙ ተምረናል ካንተ ኢንሻአላህ። አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያደርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኝ አለሁ አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው። እኔ በቃ ሚት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ ኡስታዝ፣ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። ሰማለሁ፣ ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ነኝ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሐሳቤን ቀይሬያለሁ። ይሄን ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ፣ ግን የኔ ሐሳብ ግን ጭራሽ ከዚህ ፕላትፎርም አይመጥነህም ባትመጣ ባይነኝ ነኝ። የኔ ሐሳብ ነው፣ ሐሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሐሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ አይመጣ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሐሳብ ይሄ ነው። እኔ በበኩሌ ይሄን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ የኔ ሐሳብ ነው። ቆይ አንዴ እንትን ልበል ማለት ነው፣ ላውራ መሀል ላይ ማለት ነው፣ ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅታ ድምጽ እባካችሁ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳውበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንፃር ያው ሰዎች መደማመጥ የለም፣ ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። ያለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያለው ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነውና ያ ነገር ኢንሻአላህ ይስተካከላል። ዱዓ ማድረጉ ይሻላል ይመስለኛል። ዱዓ እናድርግና አላህ የመጣውን በላ የመጣውን ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ዱዓ እናደርጋለን ማለት ነው። ኢንሻአላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄው ለህዝብ ለማን ጥዬ ነው የሚሄደው? አሁን ለምሳሌ ጥለይ ብትለኝ
ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር ቢፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ ተቀባዮች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች እንትን አትበሉ። ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ግዴታ አይደለም። አንፎሎ አርጓቸው ካልፈለጋችሁ ግዴታ አይደለም የትም ቦታ ማለት ነውና ኡስታዝ አብሽር ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው እንደምታያቸው ነው ያለው አብዛኛውን ነገር እخلاص የሌለው ነገር አብዛኛውን እንዴት ፌመስ እንዴት እንደመሆን እንደሚችሉና አብዛኛውን ያው ሰው ተሳድበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛትና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻአላህ ይስተካከላል። ግን ለማን ተዋለን ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ተነግረኛለህ። አስብበት ኢንሻአላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀርብ ብንጠፋ አስፈላጊ አይደለም እና እኔ ደግሞ ምንድነው ለምን ተጠፋላችሁ ነው ለምን እንቀራለን ይቀጥላል ነው እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና የሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸው መንገድ መሄድ ይችላሉ። እንትኑ ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላልና አብሽር ኡስታዝ። ግልጽ ነው ኡስታዛችን። ሐሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። ኦኬ እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው እንትን ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ። ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ አለቃችሁ በጣም ሲያከብራችሁ ሄድ ኦፊስ የተለየ ነገር ለእናንተ ስጦታ ሲጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተን ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው ራሱ። እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ። ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለ ብዬ አላስብም ነበር። ቲክቶክ ከመምጣቴ በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና በቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነውና እንደ ፕላትፎርሙ ማስተናገድ እንችላለን ማለት ነው። በነገራችን ላይ ስራ የምንሰራው እኛ የነበርነው ከኡስታዝ ያህያ፣ ኡስታዝ አቡ ኢስራ፣ ኡስታዝ ኤሊያ፣ ኡስታዝ ሳዲቅ፣ ቢላል ሌሎችም ኡስማን የሚባሉ ልጆች ነበሩ። አብረን ሰርተን እናውቃለን። ከነሱ ጋር የሚገርማችሁ ነገር ሁል ጊዜ ለምን ስራ አሰሩም ለምን ቢዚ ትሆናላችሁ እያልኩ ነበር እኔ ወቀሳ ማቅረብባቸው የነበረው። በተረፈ መተናነሳቸው፣ አክብሮታቸው፣ ስርዓታቸው ብትመለከቷቸው በጣም ነው የሚደነግጡት። አሁን ማለት በጣም ነው የሚደነግጡት። መከባበሩ የፈለገ ሰው ቀና ብሎ እንኳን አያዩም። ሂዱና ያዩዋቸው ራሳቸው ማለት ነው። ያሳለፍነውን ነገር ያዩዋቸው። የፈለገ ነገር ቅርብ የሚለን ነገር ሊኖር ይችላል ስራ ላይ ማለት ነው። ግን ቀና ብለው ሰው አያዩም። ራሱ ኡስታዝ አዋይደር አንድ ቀን እኔ ቀና ብሎ ተናግሮኝ አያውቅም። እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሐመድ ከድር አንድ ቀን እኔን ተናግሮኝ አያውቅም። መከባበሩ አለን ለማለት ፈልጌ ነውና ተከባበሩ ለማለት ፈልጌ ነው። ምናልባትም እንትኑ ነው ፕላትፎርሙ ነው ትንሽ መጀመሪያ የያዙት ፕላትፎርሙን የያዙት ሰዎች
እንትኖች ናቸው። ይሄ ዝም ብሎ ዘልዛላ ሰዎች ናቸው። ከዛ የሃይማኖት ሰዎች ሲመጡ የሃይማኖት ሰዎችም ደግሞ የነሱን አርያ ነው ዮኒ ማኛ ምናምን የምትሏቸው ሰዎች ናቸው መጀመሪያ ያዙት። ከዛ በኋላ የሃይማኖት ሰዎች መጡ። በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው እያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው። ምንም እንትን የሚለው ነገር የለም። እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘው ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን የያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነውና ትንሽ ያስደነገጠው ምንድነው ዱላ አድርገው የተጠቀሙት ሙስሊሞችም መሆኑ ነው ትንሽ ያስደነገጠን። ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድነው የተሰራ ያለው ምንፍቅና ነው ወይስ ምንድነው የተሰራ ያለው እስከንል ድረስ ማለት ምንፍቅና ነው አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው? የቅናት ጉዳይ ነው? ሂስድ ነው? ምንድነው የሚለውን ነገር እንግዲህ ኢንሻአላህ አላህ ነው የሚያውቀው፣ የልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድነው ይሄን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለበት። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቻለሁ ማለት እናንተ ፍትህ ነው የምትጠይቁት እንጂ ያ ሰውን አላህ እንዲበቀልላችሁ ከጠየቃችሁ ደግሞ ያ ፍትህ አይደለም፣ ፍርድ ነው የሚሆነው። እሱ ፍትህ ምንድነው? ለእናንተ የተሻለ ነገር ተሰጥቷችሁ ከዛ ለዛ ሰው ደግሞ ምንም ነገር ሳይጎልበት ሳይጎዳ እንዲስተካከል ነው። በነገራችን ላይ ሰው በፈለገ ነገር ቢበድላችሁ ጀሃነምን ትመኙታላችሁ? ለካፊሮችስ የፈለገ ነገር ቢበድላችሁ ጀሃነም ትመኛላችሁ? እስቲ ንገሩኝ። አዎ ወይ አይ ብላችሁ እስቲ መልሱልኝ። ግን ማውራት ይችላል። አንዴ እንጨርስ። አይ ነው የምትሉት። የፈለገ ነገር ቢሆን ማለት የፈለገ ሰው ቢበድላችሁ አደራችሁን ጀሃነምን እንዳትመኙ። ስለዚህ ሁሉም ሰው ተስተካክሎ ማየት ትፈልጋላችሁ። ኩፋሮችም ተስተካክለው ማየት እንፈልጋለን። ኢንሻአላህ አላህ ሂዳያ እንዲሰጣቸው ዱዓ እናደርጋለን ማለት ነው ኢንሻአላህ። ከዛ አንፃር ነው። ኧረ ጠዋት ተነሽ ነኝ መክሊት እስቲ ቀጥይና እንትን ልበል። እሺ ኡስታዝ ይቅርታ። እሺ ግን መጀመሪያ ለዚህ ጥያቄ ሁን ጠይቄው ነበርና ክርስቲያንትን ካፊሮቹን እንደ ወንድምነት መቀበል አይቻልም መጠየቅ አለባቸው ምን ነገር አይቼ ነበርና ክሊር ብታረግልኝ ከምን አንፃር ነው ስል ይሄ ነገር በሃይማኖት ወንድም ከሆኑ ችግር የለውም የምንጠየፈው ያው ካፊር ስለሆኑ ባላና በመልክተኛው ስለማያምኑ ነው ብሎ የነበረኩና ሁለት አይነት ነው ራሱ። አጠቃላይ እኛ የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። ወንድሞቼ እህቶቼ ኢትዮጵያዊ ምናምን ማለት ትችያለሽ። ጀነራሊ አላህ ይወዳቸዋል። ጀነራሊ አላህ ይንከባከባቸዋል። ልጅ ይሰጣቸዋል፣ ምግብ ይሰጣቸዋል፣ ሪዝቁን ዝናቡን ሁሉም ነገር ይሰጣቸዋል። እኛም እንደዛ ነው። መልካም መሆን አለብን። ለሰዎች መልካም ሁሉን ያሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለጎረቤቶቻችሁ ለምናችሁ መልካም መሆን ነው ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም። ወደሻቸውን ትምትዩ በጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በእስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም፣ አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል።
እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው ያዕቆብ ምዕራፍ 4 ቁጥር 1 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን። ሱረቱ ሙንተሂና ምዕራፍ 60 ቁጥር 2 ላይ እናንተ ያመናችሁ ሆይ ባሮች ሆይ አላህ የሚለው ምንድነው? ጠላቴንና ጠላቶቻችሁን ወዳጆች አድርጋችሁ አትያዙ ነው የሚለው። ስለዚህ የስፔሲፋይ ተደርጎ የምንጠላበት ምክንያት ሃይማኖትን ታሳቢና ዋቢ ያደርገን ማለት ነው። ላላ ብለን መውደድና ላላ ብሎ መጥላት ማለት ያ ነው። ከዘር ጋር ከብሔር ጋር ከምን ጋር ያልተገናኘ ነገር ግን አላህ የሚጠላውን ነገር መጥላት ማለት ነው። ግልጽ ነው? አዎ ኡስታዝ ያይ ፊቱ መልሶልኛል። ግን ያንተን ቪዲዮ ተቆራርጦ ስላየን ተጠየፏቸው ምናምን የምትለው ያንተን ያችን ቃል ብቻ ቆርጦ ስለተፈሱት ካንተ መስማት ስለፈለኩ ነው። ላንተ ካለኝ ማክበርና ላንተ ካለኝ ውዴታ አንፃር ነው እንጂ ማንኛውም ነገር እኔ ቪዲዮ ሲሰራብኝ የሚሰራብኝ ነገር የኔ ትምህርት ተጽዕኖ እያደረገ እንደሆነ ስለማቅ፣ ስለዚህ ያ ሰው እንደውም ፕሮሞሽን ይሆናል ማስታወቂያ ነው የሚሆነው ለኔ እኮ እዚህ አሁን አንቺ ብትጠይቂ ምክንያት ሆነሻል። አዎ ሼር ያደረጉ ልጆች ራሱ እዚህ አሁን ኮሜንት ስር ስላሉ በዚሁም ከራስህ ካንደበትክ ሙሉ ቪዲዮን ማስተላለፍ ተጻይፈውና ተጻይፈው ያልኩት ራሱ እንትን ነው። አድራጊውን ከድርጊቱ መነጠላት እሺ አይደል? አላህ ሆነ በባይብልም እግዚአብሔር ሰዎችን መጨረሻ ላይ ገሃነም ያስገባቸዋል በስራቸው። ቢወዳቸው ኖሮ አያስገባቸው፣ ይጠላቸዋል። ስለሚጠላቸው ነው። እሱ የጠላውን ደግሞ እንጠላለን እኛ። ከዛ አንፃር ነውና ኩፋሮችን እንጠላቸዋለን። ክርስቲያንና አይሁዶችን ከእምነታቸው አንፃር ልንጠላቸው እንችላለን። በስብዕናቸው ሰው በመሆናቸው ግን አንጠላቸውም። ሰው በመሆናቸውማ እንዴት ይጠላል? ራሱ ኖርማል ማለት ነው። ቢራቡ እናበላቸዋለን፣ ቢጠሙ እናጠጣቸዋለን፣ እናከብራቸዋለን። ጉርብትናቸውን መብታቸውን አንረግጥም ምናምን እንደዚህ ነው። መጥላት ማለት ግን ላላ ብሎ መጥላት ማለት ደግሞ ያው ከሃይማኖት አንፃር ማገናኛ የሃይማኖት ጠላትነት አለው። ራሱ ኖርማሊ እንትን አለው መሀል ላይ ማለት ነው። በእኛና በእነሱ መካከል እንትን አለ፣ ልዩነት አለ። ስለዚህ አላህ የማይወደውን ነገር ሲያደርጉ ያደረጉትን ነገር በዛ የተነሳ ልንጠላቸው እንችላለን ነው ለማለት የተፈለገው። አይ ቲንክ ብር ላይ ነኝ ያለሁት በጣም አንደኛ እጄ ራሱ በረዶ ሰርቷል። አመሰግናለሁ። ፈጣሪ ያክብርልኝ። የምር ካንተ አንደበት እንዲሰሙ ስለፈለኩኝ ነው። ኡስታዝ ትክክል ያስተላልፍ የፈለገው ነገር ይሄ ነው። ቪዲዮ ተቆራርጦ የሰማችሁና ሼር ያደረጋችሁ ልጆች በዛው መልሱን ይስሙ ብዬ ነው። አመሰግናለሁ። ኢንሻአላህ እሺ፣ ፈጣሪ ይጠብቅ። እሺ መርሐባ ኡስታዝ ጀዛከላህ ኸይረን። እንውጣ በቃ ያው ቀንም ነግረህናል። ቅዝቃዜ ኃይለኛ ቅዝቃዜ እንዳለ ነግረህናል። ኢንሻአላህ አላህ ይጠብቅህ ኡስታዝ። ኢንሻአላህ መልካሙን ሁሉ እንመኝልሃለን። ከስተያለን እንብረት ኢንሻአላህ አይደል ኡስታዝ? እሺ አንድ መልእክት ሁላችሁም 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይል ሰርተን እንጀምራለን። የኡስታዝን 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይሉን እናዘጋጅና እንጀምራለን። ሁላችሁም ሜቢ ከነገ ጀምሮ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሐባ ኢንሻአላህ። እሺ አብዱ ከሪም አለ አለ። እሺ መርሐባ የምትለው ነገር ካለ ኢንሻአላህ ኡስታዝም እንቆይ እንዴ የሆነ አንድ ኮሜንት ከታች ቢያንስ ቆይ ዛሬ የሚል ነገር አይ ኮሜንት እሱን አይቼ ያገርመኝ ነበር። አላየው እንዴ እሱ ይሄ ነበር አላየኩም ኡስታዝ እንዴ ቢያንስ ቆይ የሚል አለ። ምናልባት የሰለምቴዎች አባል ለመሆን የፈለጋችሁ ይት ወንድሞች ኢንሻአላህ ሂራን እናትን አውሯቸው። እሺ አድሚኖች ኢንሻአላህ የሰለምቴዎች አባል ለመሆን ከፈለጋችሁ ያለውን ሙሉ ኢንፎርሜሽን ከነሱ ትቀበላላችሁ ኢንሻአላህ። መርሐባ በቃ እንብረት ኢንሻአላህ። ባረከላሁ ፊኩም።